ዳጣ የሲሳይ ልጅ ናት አይደል? ዳጣ የሲሳይ ልጅ ናት አይደል? ቆይ ለመሆኑ ይሄ ሲሳይ ማን ነው? እኔ የማላውቀው ጓደኛህ የት ነው የምትተዋወቁት? ደረጀ በአንተ በሰላምና በዳጣ መካከል ምንድነው ያለው? ምን? ቆይ አላውቀው ለማለት ነው? አዎ ኤቢ፣ ሰላም ስለኔ ምንድነው የጻፈችው? ቆይ ስላሽ ነጻፈሽ ማን የነገረሽ? ናታን፣ አባዬ ወይስ እማዬ ናት? እማዬ ነች የነገረችኝ። ግን ኤቢ በእናትሽ እየለመንኩሽ አይደል? ሰላም ምንድነው የጻፈችው? ቆይ ግን እኔ የምለው ሰላም ከዚህ ቤት ውጭ ታውቂያት ነበር እንዴ? አይ ኤቢ፣ የጠየቅኩሽን ብቻ መልሽልኝ። ሰላም ምንድነው የጻፈችው? ቆይ ምንድነው እንደዚህ የሚያስገበግብሽ? እኮ ኤቢ እየለመንኩሽ አይደል? ምንድነው የጻፈችው? ንገሪኝ። ቀላል እነግርሻለሁ። ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ስለኔ ምንድነው የጻፈችው? ንገሪኛ። ደረጀ ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ሰላም ጋይስ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መጥቻለሁ ማለት ነው። እንግዲህ ዛሬ እንደተመለከታችሁት የጉድ ቀን ነበረ ማለት ዳጣ ድራማ እያደረ ያስገረመን ነው እየሄደ ያለው ማለት ነው። እንግዲህ እንደተመለከታችሁት በባለፈው ክፍል ዳጣ ማሚን ማርታ እናትና አባሽን አድራሻ ካልሰጠሽኝ እናትና አባሽን ካላገናኘሽኝ ብላት ነበረ ያለቀው ማለት ነው። እንግዲህ በዛሬው ክፍል እንደምንም ብላ ዳጣ አምልጣለች ማለት ነው። እንግዲህ ዳጣ ማምለጥም አይባልም፣ ማርታ በጣም ነቅታለች ማለት ነው። እንግዲህ ዛሬ ከአቢጌል ወረቀቱን አንብበዋለች ስትባል ናታንም አልናገርም ስላላት አቢጌልን ለመጠየቅ ሄዳለች ማለት ነው። ክፍሏ ድረስ ሄዳ በመጠየቁ እንግዲህ ምን ሆነሽ ነው የመጣሽው እኔ ክፍል ምናምን ስትላት አርጁን እየተከታተለች ነው። ለምን አናሲዘው ምናምን ስትላት ለምን ሄደሽ መቃብር ቦታ አላሳየሽውም እና አብራችሁ ተባብራችሁ አላሳሰራችሁም ማታስመስይ ምናምን ስትላት እንግዲህ ወደ ጉዳዩ ገብታ ወረቀቱን ያነበበው ማን ነው? ለምን አንብበሽዋል ተብለሻል አንቺ ንገሪኝ አለቻት። ማን ነው የነገረሽ ስትላት እማዬ ናት የነገረችኝ ብላታለች ማለት ነው። ስለዚህ ንገሪኝ እያለች እየለመነቻት ነበር ማለት ነው። ምን ያስገበግብሻል? ተረጋጊ፣ እነግርሻለሁ ነግርሽ ብላት ነበረ። እንግዲህ ስትነግራት ምን ሊፈጠር ይችላል እየጠበቀቻት ነው። እሷም እንግዲህ ስትነግራት ምን ሊፈጠር ይችላል ሳትነግራት ነው ያለቀው። ሌላው ማርታና ደረጀ ናቸው። ማርታም ነግታለች። ኤቢ ያለቻትን ነገር በሙሉ አሁን ተግባራዊ እያስታወሰች ተግባራዊ እያደረገች ነው ማለት ነው። ደረጀም እንደምታዩት እንግዲህ አንገቱን በመድፋት ለጠየቀችው ጥያቄ መልስ መመለስ አቅቶታል ማለት ነው። እንግዲህ ዳጣ ሲሳይ ልጅ ነች ስትለው ዝም አላት ማለት ነው። እንደዚህ አቀርቅሮ ተናገሪ፣ ሲሳይ ልጅነት የት የምታውቀው ሲሳይ ነው? ሲሳይ ማን ነው? እኔ የማላውቀው ጓደኛ የት ነው? የት አምጥተው ነው እኔን ዋሸኸኝ ወይ ብለዋለች ማለት ነው። ደረጀ ምንም እስካሁን መናገር አልቻለም። እንግዲህ በቀጣይ ፓርት ምን ሊፈጠር እንደሚችል አናውቅም። ስገምት ግን ሁሉም ነገር የሚታወቅ ይመስለኛል በቀጣይ ፓርት ማለት ማርታ በጣም ነቅታለች። እሷም ፎክራ ነበረ ይህን ያክል አይፈጅብኝም እኔ ማርታ ለወቅ ነገሩን ትቼው ነው እንጂ ለወቅ ካልኩኝ እኔ ማርታ ምንም ጊዜ አይፈጅብኝም ብላለች ማለት ነው። ደረጀም እንግዲህ ከናታን ጋር በተወያዩት መሰረት ማርታ ነገሩን ሳታቅ ለመናገር ወስኖ ነበር ማለት ነው። ግን ችግሩ እሷ ጠርጥራለች እና ደግሞ እንግዲህ ሰላም ማለት
ዳጣን ስጠይቃት መናገር ሲያቅታት እንግዲህ በሰላም በዳጣና በደረጀ ዙሪያ ነገሩ እንዳለ ጠርጥራለች ማለት ነው ማርታ። እንግዲህ ማርታን ሁሉ የጠረጠረችበት ምክንያት በደረጀ ነው። ደረጀ ብዙ ነገር አንደኛ ስለ ሰላም ሲወራ እሱ አይወድም። ሲቀጥል ደግሞ ሰላም ከቤት ትምጣ ሲባል ከቤት ሰው ከልክሎ የማያውቀውን እሱ ዛሬ እንዲህ ሊከለክል ቻለ። ሰላም ናት ትምጣ እንዲህ አይንሽ ላፈር አለ እያለች ነበረ። ሁለተኛ ሌላው ደግሞ እስከ ዛሬም እዚህ ድረስ ሊያደርሳት የቻለው ዳጣ የሰላም ልጅ ናት ስትባል በየት በኩል ሄዳለች ተወልዳች ቻለች የሚለው ጥያቄ ነበረ። እንግዲህ አቢጌል የምትላት ነገር ባለመስማቷ ብዙ ነገር እንደተጎዳች አሁን ትረዳለች ማለት ነው። እና እማዬ ከረፈደም ቢሆን ገብቶሻል እያለቻት ነበረ። ምክንያቱም ያው እሷ እየነገረቻት ነበር። ዳጣ አቢጌል ማሚን ዳጣ የሰላም ልጅ ናት ብትላት አልሰማ በየት ብሎ ነው ሰላም ልጅ የምትሆነው እያለች ነበረ። እንግዲህ ዳዩ አርጁ ነው እንግዲህ ያፈቀረ ሲያስጠላ ይዟት ሞታችን ራሱ ግን ሲጀመር የራሷም ስራ ነው በራሷ እሱ አልወድህም ከተባልክ አልወድህም አይደል እንደ ሰው ግቢ ድረስ ጭራሽ ምን አመጣህ እያለችው ነበረ። እንግዲህ አቢጌል እንግዲህ የሰው ነፍስ አጥፍታ እንግዲህ እስር ቤት መግባቷ ማይቀር ማለት እንግዲህ አርጁን እየተከታተላቸው ነው። ምክንያቱም አግታችሁታል ወይ ገላችሁታል እያለ እየጠረጠራቸው ነበረ። ውሃን እየጠየቃቸው ነበር። እንግዲህ ውሃ ጫፍ ጫፉን እየነገረችው ነበረ ብዙ ስለማታውቅ እሷ መታችሁ አስተኝተዋለች ምናምን ብላት ነበረ። እንግዲህ አቢጌል እንደዚህ ስትላት ለመናገር ማለት በጣም ከእንትን ብሏት ደንግጣ ነበረ። ምን አልሽው አንቺ ስትላት እኔ አላቅም ነው ያልኩት አለችው። እንግዲህ ዳጣ ጋር ዛሬ ሊፋየቱ ነበረ። እንግዲህ ዳጣን ለማስፈራራት ሞክሯል ማነው አርጁን። ምክንያቱም ለምንድነው አባቴን እንዴት አባቴን ብንቀው ነው እዚህ ድረስ የመጣው ምን አባ ፈልገህ ነው ምናምን ሲላት የሆነ ለማስፈራራት እንትን የሚያወጣ መስሎ ከወደ ኋላ እየገባ ነበረ። እንግዲህ ናታን መጥቶ አባረረው። ያው ማርታ ናት። ማርታ እንግዲህ እንደምትመለከቷት ማነው ዳጣ አቢጌል ናት። ሁሉንም በቃ ሁሉ ነገር አስጠልቶኛል እማዬ ልጁን ማማታት ነበረብኝ። በእርግጥ እንድሞት ነበር የመታወተኝ ራሴን የተከላከልኩት፣ ግን ደግሞ ከሞተ በኋላ ምን እንደሚፈጠር ካልኩሌት ማድረግ ነበረብኝ እያለቻት ነበረ። እንግዲህ አባትሽ ያለው ነገር ገብቶሻል ማለት ነው አሁን ስትላት አዎ ገብቶኛል እና በዛ በኩል እንግዲህ ስለ ወረቀቱ ጉዳይ ጠየቀቻት። ወረቀቱን ነገረቻት። በደንብ ነው የማስታወሰው እማዬ እንዳትጠራጠሪ እርግጠኛ ነኝ እኔ አንቺ እናት ነኝ ብላ ነው የነገረችኝ ብላን የጻፈችላት ስትል እንግዲህ ዳጣ ወረቀቱ ላይ የምታውቅ አይመስለኝም። ስለ ወረቀቱ ሳነሳባት እንዲነግራት ነበር በጣም ይጓጓችሁ። ለምን እንደማታውቀው እማዬ ድራማ እየተጫወቱብሽ ነው። አሁን እኔ እስር ቤት ስገባ አንቺን ነው የሚጫወቱብሽ። ለምን እንዳትመጣ እዛው ከነልጇ እዛው ትቀመጥ እያለቻት ነበረ። ችግር የለውም እኔ አሁን በማውቀው መንገድ አውቀዋለሁ እያለቻት ነበረ። እማዬ አሁን ከረፈደም ቢሆን ዛሬ ገብቶሻል እያለቻት እኔ ስነግርሽ አልሰማም እኔን አላምንም ብለሽ ነው እያለቻት ነበር። ያው እንግዲህ ናታንና ደረጀ ናቸው እንግዲህ አንድ እንዲሆኑ ተነጋግረው ነበረ። ማለት ማርታ ከመስማቷ ከሌላ ሰው ከመስማቷ በፊት ካንተ መስማት አለባት ተብሎ ተነጋግረው ነበረ ማለት ነው። ግን ደግሞ እንግዲህ ማርታ በራሷ መንገድ ለማወቅ ትንሽ ቀን ነው የቀሯት። ትንሽ ጊዜያቶች ትንሽ ነገሮች ነው ለማጣራት የቀሯት። ደግሞ በዚህ ግርግር እንግዲህ ዳጣ ናት የአባቴ ቤት በእኔ ምክንያት እንዲፈርስ አልፈለግም ነው የምትለው። እንግዲህ እሷ የማታውቀውም ከእሷ ተወለድ ከማን ተወለድ ብቻ አባቷ ደረጀ እንደሆነ ብቻ ነው እሷ የምታውቀው። ሰው እንግዲህ ማለት በጣም ከባድ ነገር ነው። ኤኒዌይስ በግርግር እስከዛሬ ስትናፍቀው የነበረውን ነገር ልታገኝ ነው ዳጣ ማለት እናቷን ታገኛለች ማለት ነው። ናታንን አፋጣ ስለ ወረቀቱ ስጠይቀው ነበረ። ምንም አላየውም፣ ቀድጄዋለሁ፣ የቀደድኩትንም የት እንዳደረኩት አላውቅም፣ ቀድጄ ጥዬዋለሁ አላት ማለት ነው። ችግር የለውም ብላ ተናዳ አቢጌልን እጠይቃታለሁ ብላ ስትል ዳጣ ነገር እንዳታበላሽ እባክሽ ረፊ እያላት ነበረ። አቢጌልንም ለመጠየቅ እንግዲህ ስትዘጋጅ ነበረ። እንግዲህ አቢጌል ትነግራታለች ወይ ስትነግራት ምን ሊፈጠር ይችላል የሚለውን ቀጣይ ፓርት እናያለን። ላይክ፣ ሼር፣ ሰብስክራይብ